ሰላም ውድ የቻናሌ ተከታታይ እንደምን አላችሁ? ደህና ናችሁ? ይህ ነገር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም ነው። እናንተ ሰላም እንድትሆን ተስፋ አደርጋለሁ። ሰላም፣ ፍቅር፣ አንድነት ይዘን እንዴት ነው በዓል እንዴት አለፈ? እንዴት ነው? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን ሰላም ነኝ። ያው ሁላችን በስደት ላይ ያለን ሰላም፣ ፍቅር፣ አንድነት ይስጠን፣ ጤና ይስጠን እላለሁ። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ ሁሉ እጅግ በጣም አመሰግናለሁ የእውነት እና በጣም አመሰግናለሁ። በጣም ነው የምወዳችሁ እውነት በርቺ የምትሉኝ የምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ጊዜያችሁን ኮመንት ላይ ምጽፉ የምታበረታቱኝ እጅግ በጣም አመሰግናለሁ። በሌላ ጊዜ በሌላ ቻናሎች አዲስ ነገሮች እመጣለሁ፣ በአዲስ ነገሮች እመጣለሁ ብዬ አስባለሁ ማለት ነው። ሰው ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው። እንደዚህ ደግሞ ማር የምትፈልጉ ነጭ ማር፣ ቀይ ማር አለኝ እዚህ በትዕዛዝ መሰረት አደርሳለሁ። ዱባይ ላላችሁ ማለት ነው አደርሳለሁ። እንዲሁም አዲስ አበባ ያላችሁ ለማዘዝ የምትፈልጉ እዚህ አደርሳለሁ ማለት ነው። እና በጣም ነው የምመሰግናችሁ የምታበረታቱኝ እጅግ በጣም አመሰግናለሁ። ሽሮና በርበሬ እንዲሁም ደግሞ በቅርቡ እጀምራለሁ። ሰው የምትፈልግ ካላችሁ በትዕዛዝ መሰረት አሰራለሁ፣ አመጣለሁ እና እላለሁ። ላይክ ሼር አድርጉልኝ። እቀጥላለሁ ማለት ነው ወደ ተረካይ ሁለቱም ፕሮግራሞች አንድ ላይ አንድ ትምህርት ቤት ነበር የሚማሩ። ሁለቱም በጣም ነበር የሚዋደዱት እና እዛ ትምህርት ቤት ላይ አንድ ሰፈር ስለነበሩ ትምህርት ቤታቸው በጣም ትልቅ ነበረ። ያን ትምህርት ቤት ደግሞ አብረው እየተማሩ አብረውም ተመረቁ። አብረው ተመርቀው ወደ ስራ ገበታ ገቡና ወደ ስራ ገበታ እንደገቡ በጣም የምታፈቅረውን እሷ ፍቅረኛዋ ትታመማለች። እየታመመችው ደግሞ አይኗ ነበር እና አይኗ ላይ አልቻለም ነበር። ከዛ እንደዛ እያሉ ይሻላታል እያሉ አመታት አለፈ። ስለማትሻላትም በቃ እንደዚህ ሆነሽ አገባሻለሁ፣ እንዳገባሽ ግን ፍቀድልኝ አላት ማለት ነው። እሷ ደግሞ እንደዚህ እንዴት አገባኛለህ አለችው። ችግር የለም እኔ አገባሻለሁ አላት። እሱም አገባትና አብረው መኖር ጀመሩ። ከዛ በኋላ እየኖሩ እያለ ግን አንድ ቀን ያለው ጥያቄ ጠየቀችው። አንድ አይን ዶክተሯን ሂዶ ሲያናግር አንድ አይን ከሰጠሃት እኮ እሷ ማየት ትችላለች፣ የማየት እድል አላት አሉት። እንደዛ ሲሉት በጣም ደስ አለው። ከዛ እሱ ከዶክተር ጋር ተማክሮ ስለመጣ እሷ ደግሞ እንደዚህ ያህል ጥያቄ ጠየቀችው። አንድ ቀን ብቻ አይኔ ለንፋስ ባይና እንዴት ደስ አለኝ፣ ቤተ ክርስቲያኑን ግቢዎችን ሳይ በጣም ደስ ይለኝ ነበረ። ለአንድ ቀን እስኪ ቢያሳየኝ አምላኬ እያለች እየተማጸነት ለአምላኳ ትማጸናለች። ከዛ ይሄንን የሰማ ባህሏን በቃ እኔ መስጠት አለብኝ ብሎ በቃ አይኑን ለመስጠት ወሰነ ማለት ነው። ከዛ በኋላ እሷም በጠዋት ተነስታ እንደ ሁሉም የሚያደርጉበት ቁርስ ሰርተው አቅርቦላት ስሟት ወደ ስራ ይሄዳል። ከዛ ስትመለስ ሁሌም እንደዛ እያደረገ ስለንከባከባት ነበረ። የቆጠሮ ቀን ደረሰ። ቆጠሮ ቀን ሲደርስ እሱ እንዳልሰጣት ብሎ በሐኪም ቤት ግቢ፣ አሁን ሕክምና ምርመራ ስላለሽ ትድኛለሽ ብዬ አስባለሁ ብሎ እሱን ወደ አይን የሚሰጥበት ኦፕሬሽን የሚደረግበት ቦታ ይገባል ማለት ነው። እሱ እንደሰጣት አላወቀችም። ከዛ አይኔ በራ በማለት በሌላ ቀኖችን ታያለች ማለት ነው። ግን ጓደኛዋን በጭራሽ አልፈለገችውም። እሷ ቤቱ ሄደችና እሱ ህክምና እየተደረገበት ስለነበረ የአይኑን ኦፕሬሽን ስለሆነ እየተደረገበት ስለነበረ እሱን ሐኪም ቤት ስለነበረ እሷን መጥራት አልፈልግም። አየሁ አይኔ እያለች ወደ ቤት ሄደች። ቤት ሄደች በኋላ እንዴ ይህ ሁሉ ደስ የሚል ነገር እያለ ነው ከሱ ጋር እንደዚህ ብዬ መኖር የነበረው ብላ ወደ ውጪ ሆቴሎችን ወደ ውጪ ከሌሎች ጓደኞች መዝናናት ጀመረች በሳይን። ከዛ እሱ ግን ሆስፒታል እንደቀረ በ10 ቀን ነው በ5 ቀን ሲመጣ እሷ ቤት አልነበረችም። እሷ ሌላ ቤት ነበረ እና ሌላ ፍቅረኛ ይዛ ወደ ቤቱ ትመጣለች። እንዴ ማን ነው? እኔ እኮ ነኝ ባልሽ ምናምን ሲላት አይ አንተ የት አውቃለሁ ብላ ካለችው። እኔን አታውቅኝም ማለት አላውቅም፣ ለብዙ ጊዜ ስንከባከብሽ የነበርኩ እኮ እኔ ነኝ ስላ እኔ አላውቅም ብላ ሌላ ጓደኛ ስለያዘች ካለችው በ10 ቀን። ከዛ እሱም አለቀሰና አይ ችግር የለውም በቃ አንተ እኮ ወንድሜ እኔ ነበርከው ምናምን ብላ ተናገረችና ያኛው ፍቅረኛው አመጣችው። ከዛ በኋላ እሱም የራሱ ኑሮ ማድረግ ስላለበት ወጥተው ከሷን
የሞላ እቃ እንደዚህ ያህል ንፋስና እንደዚህ ያህል መዝናኛ ያለ ነው እኔ አይንን ታውሬ የነበረው እያለች እየተናገረች ብቻዋን ጓደኛዋ ጋር ትናገራለች። ከዛ ፍቅረኛዋን ደግሞ ምንም ስላልላት እግዚአብሔርን ይቅር በልልኝ እኔ ባደረኩት ራሴን አጣኋት ብሎ ተናገረ። ምክንያቱም እሱ አይኗን ባይሰጣት ኖሮ እሷ አታይም ነበረ ማለት ነው። ስለዚህ አንዳንዴ ጥሩ ሰው ያድርግልን እኛ መካድ ሳይሆን እኛ ለነሱ ብርታት ሆነን መኖር አለበት ብዬ አስባለሁ። ምክንያቱም አንድ ሰው ጥሩ ያደርግልናል እና ጥሩ አንገዳም። ምክንያቱም በወሱ እንጎዳዋለን ወይ ትጎዳል በብዙ እኔ እንጃ ሞላ በእኔ ህይወት እንደሆነብኝ በቃ ጥሩ ያደርጋችሁ ጥሩ አይመስል ለምን እንደሆነ አላውቅም። ግን ባይዘይ ከእናንተስ ምን ትማራላችሁ? ማለት እኔ ራሱ በዙሪያ ቢያጋጥሙኝ ጥሩ አድርገህ ህይወት ጥሩ ግን ለምንድን ነው እላለሁ። ግን ደግሞ እግዚአብሔር ከኛ ግን አይርቅ። በእውነት እላችኋለሁ እግዚአብሔር አንድ ቀን የእናንተ ጨለማ ዛሬ ሜቢ ጭልም ልል ይችላል። ሜቢ ከባላችሁ ተጣልታችሁ ሜቢ ከመደማችሁ ተጣልታችሁ ጭልም ልላችሁ ግን ነገ ሌላ ቀን ነው። የእውነት ተስፋ እንዳትቆርጡ። ለነገ ትልቅ ተስፋ እንዳለን ትልቅ ነገር እንዳስብ ያድርጋችኋል። የእውነት እላችኋለሁ እና ምናልባት የዛሬዋን በጣም ትጨልም ትችላለች። ምናልባት በቤተሰብ ተካድን፣ ምናልባት በወደዳችን ተክድን ይሆናል። ግን ነገ ሌላ ቀን ነው። የእውነት እላችኋለሁ እና እግዚአብሔር ከያዛችሁ ደግሞ መቼም ቢሆን አይቀየርም። የእግዚአብሔር ተስፋ ያላት ሴት ከሆነች መቼም ቢሆን አትቀየርም እና እግዚአብሔር ሁሌም ከእናንተ ጋር አቅድሞ ማለት ነው። ምክንያቱም ሰው ዛሬ ኑሮ ነገ ሊለወጥ ይችላል ከራሴ ጀምሮ ማለት ነው። ስለዚህ ራሳችሁን ጠብቁ። በማንም ላይ አትተማመኑ። በራሳችሁ ላይ ስትሮንግ ሁኑ። በራሳችሁ ላይ በርቹ ነው የምላችሁ። በጣም ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ በምታደርጉልኝ በጣም አመሰግናለሁ። ኮመንታችሁ አይለየኝ። በሌላው ፕሮግራሞች እመጣለሁ። ዲሳስ ነገሮች እመጣለሁ። ማር ሽሮዎች ምናምን ማዘዝ ትፈልጉ ግን እዚህ ዱባይ ነኝ። ያው በትእዛዝ መሰረት አሰራለሁ እና የተለያዩ ብሮች ማሰራለሁ። እንደዚህ በትግራይ የተለያዩ በመስቀል አሰራለሁ ማለት ነው። በጣም ወዳችሁ ላይክ ሸር አድርጉ። ባይ